ሄሎ እንኳንም ወደ ጋልተንበስ ትራቨልስ ኤንድ አድቨንቸርስ የዩቱብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ላይ በ72 ሰዓታት ውስጥ እንዴት የአሜሪካንን ፓስፖርት አመልክተን ማግኘት እንደምንችል አስረዳችኋለሁ። ይህንን ቻናል የምትከታተሉ ትውልድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ወንድምና እህቶቼ ካላችሁ ይህንን ቪዲዮ እስከ መጨረሻ ድረስ ብትከታተሉ ፓስፖርት ያላችሁም የሌላችሁም ስለ ፓስፖርት በቂ የሆነ እውቀት እንደውም ግንዛቤ ትጨብጣላችሁ የሚል ተስፋ አለኝ። ውድ ቤተሰቦቼ ቀደም ሲል በታይትሉ ላይ እንደነገርኳችሁ በ72 ሰዓታት ውስጥ የአሜሪካን ፓስፖርት ይፈልጋሉ ወይም ማግኘት ይችላሉ ነው። በእርግጥ አንድ ሰው በ72 ሰዓታት ውስጥ የአሜሪካን ፓስፖርት ማግኘት ይችላል። እሱን ጥቂት ቆይተን የምናየው ይሆናል። ከዛ በፊት መቅደም ያለበት ነገር አለ። እሱም መቼም ለአሜሪካ የፓስፖርት አፕላይ ስናደርግ የአሜሪካን ዜጋ ወይም ዜግነት ማግኘት አለብን አይደለም? ስለዚህ የሚቀድመው የአሜሪካን ዜግነት ማግኘት ነው። ከዛ በኋላ ለፓስፖርት አፕላይ ማድረግ ነው። ነገር ግን አብዛኛውን ጊዜ ብዙ ሰዎች የአሜሪካን ዜግነት ካገኙ በኋላም እንደውም ለፓስፖርት ሁሉ አፕላይ አያደርጉም። ብዙ ጊዜ እንዘናጋለን። ይህንን እኔ በስራው ላይ ስላለው ያለውን ኬዝ አውቃለሁ። አብዛኛውን ጊዜ የእኛ ሰዎች ምናልባት የዛሬ 1 ዓመት የዛሬ 2 ዓመት የአሜሪካን ዜግነት ካገኙ በኋላ እንደው ድንገት የሆነ ኤመርጀንሲ ኬስ ሲገጥማቸው ወይም አገር ቤት የሆነ ነገር ስላቸው ብቻ ለፓስፖርት ይመጣሉ። ይሄ ግን ትክክል አይደለም። ይህን ያልኩበት ዋናው ምክንያት የአሜሪካን ዜግነት ስላገኘን ብቻ አብዛኛው ሰው ህጋዊ ነዋሪ የሚመስለን ብዙ ሰው አለ። ይህን ስል ምናልባት አንድ ሰው ዜጋ ሆኛለሁ እንዴት ህጋዊ አይደለም ብለው ራሱ ሊጠይቅ ይችላል። ግን እኔ በእርግጠኝነት አንድ ነገር ነግራቸዋለሁ። በመሰረቱ እኛን ህጋዊ አድርገውን የሚያኖሩን እነዚህ 3 ነገሮች ናቸው። አንደኛ ፓስፖርት ዜጋ ከሆን፣ ዜጋ ካልሆነ ደግሞ ግሪን ካርድ፣ በሁለተኛነት ድራይቭ ላይሰንስ፣ በሶስተኛ ደግሞ ሶሻል ሴኩሪቲ ካርድ ያስፈልጋል። እነዚህ 3ቱ ነገሮች ናቸው እኛን ህጋዊ የሚያስብሉን እዚህ አሜሪካ ውስጥ ነው። የዜግነት ጉዳይ እኛ ከፈለግን አፕላይ አድርገን የምናገኘው ነገር ነው። ነገር ግን እዚህ አሜሪካን ውስጥ ለመኖር ስንወስን ደግሞ ህጋዊ ለማድረግ እነዚህ 3 ነገሮች ያስፈልጉናል ማለት ነው። እንዴት በመሰረታዊነት ያስፈልጉናል ብላችሁ ለምትጠይቁ ምናልባት በጥቂት ምሳሌዎችን አንስተን ማለት እንችላለን። የመጀመሪያው ምሳሌ ምናልባት አንድ ሰው የአሜሪካን ዜግነት አግኝቻለሁ የሲቲዝንሺፕ ፔፐሩ ዶክመንቱ በእጄ ላይ አለ ብሎ ኤርፖርት ሄዶ በሲቲዝንሺፕ ዶክመንት አገር ቤት መሄድ ፈልጋለሁ ወይም የሆነ ቦታ መሄድ ፈልጋለሁ ልል አይችልም። ምክንያቱም በአሜሪካ ዜግነት ሲቲዝንሺፕ አይደለም የምትሄደው። ፍላይትህ ኢንተርናሽናል ከሆነ ወይ ፓስፖርት አሳየን ይላሉ፣ ወይም አገር ውስጥ ወይም ዶሜስቲክ ፍላይት ከሆነ ደግሞ በስቴት አይዲ ወይም ድራይቨር ላይሰንስ ነው በረራ የምትወስደው። ስለዚህ ህጋዊነታችን ወይም ፍላጎታችን የሆነ ቦታ ላይ ተገድቧል ማለት ነው። ሌላ ሁለተኛ ምሳሌ ማየት ይቻላል። ድራይቨር ላይሰንስ አንድ ሰው በቃ የአሜሪካ ዜጋ ነኝ ይህንን የአሜሪካን ሲቲዝንሺፕ ዶክመንት እያሳየው መኪና ያለ መንጃ ፍቃድ መንዳት ወይም ያለ ድራይቨር ላይሰንስ መንዳት ይችላለሁ ማለት ይችላል? መንዳት አይችልም። ምክንያቱም አንድ ሰው መኪና ያለ መንጃ ፍቃድ ከነዳ ህጋዊ አይደለም ማለት ነው። ሌላው በሶስተኛ ደረጃ ሶሻል ሴኩሪቲ ካርዳችንን እንመልከት። ሶሻል ላይፍ አስፔክት ካየነው የትኛው መስሪያ ቤት ለሆነ ሰርቪስ ወይም ለሆነ አገልግሎት ስንሄድ ለምሳሌ ቤት ለመግዛት አፕላይ ልታደርጉ ትችላላችሁ። መኪና ለመግዛት አፕላይ ልታደርጉ ትፈልጋላችሁ ይሆናል። የሆነ ስራም ሊሆን ይችላል። የሆነ ቦታ ላይ ለክሬዲት ካርድም ሊሆን ይችላል። አፕላይ ስታደርጉ የመጀመሪያ ጥያቄያቸው ምንድን ነው? ሶሻል ሴኩሪቲ ካርዳችሁን የሚጠይቋችሁ አይደለም እንጂ አንተ አሜሪካ ዜጋ ነህ ወይም የኛ ዜጋ ነህ አይደለም ጥያቄው። ስለዚህ እነዚህ መሰረታዊ ነገሮች 3ቱ በጣም ወሳኝ ናቸው ማለት ነው ለኛ። አለዛ ፍላጎታችን በጣም የተገደበ ነው የሚሆነው። እነዚህን 3ቱን በትክክል አሟልተን ከያዝን ነው ሙሉ በሙሉ ህጋዊ የምንባለው እንጂ ሲቲዝንሺፕ መሆን አለመሆን አይደለም ጉዳዩ። በእርግጥ ሲቲዝንሺፕ ያስፈልጋል ፓስፖርት ለመያዝ። እኔ የሲቲዝን ወይም ዜግነት መውሰድ መጥፎ ነው ወይም ቀላል ነው እያልኩ አይደለም።
ነገር ግን ህጋዊ የሚያደርጉን በዋናነት እነዚህ ሶስቱ ነገሮች ስለሆኑ ነው። በዚህ አጋጣሚ በግሪን ካርድ የምትንቀሳቀሱ እህቴና ወንድሞቼ ካላችሁ አሁን ባለው ሁኔታ በግሪን ካርድ ብዙ ትራቭል ወይም ከአሜሪካ ውጭ ለምሳሌ ወደ አፍሪካ ወይም ወደ ኢትዮጵያ ወደ ተለያዩ ሀገሮች ፍላይት ባታደርጉ በጣም ይመከራል። አሁን እየነፈሰ ያለው ንፋስ ትንሽ ከባድ ነው። ነገሮች ትንሽ እስኪሰክኑ ድረስ በተሻላችሁ መጠን ከፍሪኩዌንትሊ ትሪፕ ከመውጣት ብትቆጠቡ ብዬ እመክራለሁ። ምክንያቱም ያው ስራው ትንሽ ስለሚያያይዘኝ አንዳንድ ኬዞችን ምናምን የማየው ነገር አለ እና ፕሊዝ ብዙ ትሪፕ አታርጉ። በተለይ በግሪን ካርድ የምትንቀሳቀሱ ወንድሞቼ እና እህቶቼ ካላችሁ። ይህንን ካልኩ ቀጥሎ ወደ ዋና ጉዳይ ወስዳቸዋለሁ። ቤተሰቦቼ የአሜሪካንን ፓስፖርት በ72 ሰዓታት ውስጥ ማግኘት ይፈልጋሉ ነው? ይፈልጋሉ ብቻ ሳይሆን ይችላሉ። በእርግጥ ይችላሉ። እንዴት? 5 ስቴፖች አሉ። እነሱን ተራ በተራ እናያለን። የመጀመሪያው ስቴፕ በአቅራቢያችሁ ወይም ባላችሁበት ስቴት ላይ የፓስፖርት ኤጀንት ወይም ፓስፖርት ፕሮሰስ የሚያደርጉ ኤጀንቶችን መፈለግ፣ በራሳችሁ ሪሰርች ማድረግ ወይም ቦታዎቻቸው ድረስ ኦፊሳቸው ድረስ ሄዶ መረጃ መውሰድ የመጀመሪያው ስቴፕ። ይህን ያልኩበት ዋናው ምክንያት በዲፓርትመንት ኦፍ ስቴት ውስጥ የተወሰኑ ስቴቶች ናቸው የኤመርጀንሲ ፓስፖርት ፕሮሰስ የሚያደርጉት። ኤመርጀንሲ ኢን ሰንስ ላይክ በ72 ሰዓታት ውስጥ የሚሰጥ ወይም ፕሮሰስ የሚደረግ ማንኛውም ፓስፖርት እንደ ኤመርጀንሲ ፓስፖርት ነው ኮንሲደር የሚደረገው። ስለዚህ ሁሉም ባላችሁበት ስቴት ላይ የፓስፖርት ኤጀንቶች በዋናነት ፖስታ ቤት፣ በሁለተኛ ደረጃ ደግሞ ፌዴክስ ነው። ስለ ፌዴክስ አሰራር በሚቀጥሉት ቪዲዮዎች ላይ ይዤ እመጣለሁ። በዋናነት ግን የስቴት ዲፓርትመንት ዋና ኤጀንት በየስቴቶች ላይ ያለው ፖስታ ቤት ወይም ፖስት ኦፊስ ነው። ስለዚህ እዛ ፖስት ኦፊስ በአቅራቢያችሁ ካለ እዛ ሄዳችሁ ነው መረጃ የመጀመሪያው ስቴፕ መሰብሰብ አለባችሁ። ሄዳችሁ በ72 ሰዓታት ውስጥ ይሄንን አካባቢ ወይም ይሄን አገር ላይ የመውጣበት ኬዝ ገጥሞኛል፣ ምንድን ነው ምን አይነት አፕሊኬሽን ምን አይነት ፓስፖርት ነው የሚፈልገው የምለውን መረጃ ከዛ ትወስዳላችሁ። ይሄን ያልኩበት ሁሉም የፓስፖርት ኤጀንቶች ፓስፖርት ፕሮሰስ ማድረግ ይችላሉ፣ ነገር ግን ኤመርጀንሲ ፓስፖርት ፕሮሰስ አያደርጉም። የተወሰኑ ውስን ፓስፖርት ኤጀንቶች ወይም ፖስት ኦፊሶች ናቸው ኤመርጀንሲ ፓስፖርት ፕሮሰስ የሚያደርጉት። ይሄንን ለመለየት ያስችላቸዋል ማለት ነው። የመጀመሪያው ስቴፕ ይሄን መረጃ በቂ መረጃ ወሰዱ። ኢቨን እንኳን እናንተ ባላችሁበት ስቴት ላይ ኤመርጀንሲ ፓስፖርት ፕሮሰስ የማያደርግ ከሆነ ወደ ሌላው ወይም በአቅራቢያ ወዳለ ሌላ ቅርብ ስቴት ወይም የትኛው ስቴት እንደሆነ በቂ መረጃ ወይም ዳይሬክሽን ያሳያቸዋል ማለት ነው። ሁለተኛው ስቴፕ የምትፈልጉትን ፓስፖርት አውቃቸዋል፣ የት መሄድ እንዳለባችሁ፣ የት አፕላይ ማድረግ እንዳለባችሁ ካወቃችሁ በኋላ ሁለተኛው በራሳችሁ የምታዘጋጁት ዶክመንት ነው። የመጀመሪያው ዶክመንት ሲቲዝንሺፕ ወረቀት ነው። ምክንያቱም ቀደም ብለን በርዕሱ አካባቢ ላይ እንዳየነው ለፓስፖርት አፕላይ ከማድረጋችን በፊት መጀመሪያ ሲቲዝን መሆን አለብን ማለት ነው። የመጀመሪያው ጥያቄ ወይም ዶክመንት የምታሟሉት የሲቲዝንሺፕ ነው ማለት ነው። ቀጥሎ የምታሟሉት ዶክመንት የስቴት አይዲ ወይም ድራይቨር ላይሰንስ ነው። በሶስተኛነት የምታሟሉት you have to provide the proof of trips። ለምሳሌ በ72 ሰዓታት እንደነገርኳችሁ የኤመርጀንሲ ፓስፖርት ነው የምታገኙት። ነገር ግን ለዛ ማሳመኛ የሚሆን የትሪፕ መረጃዎችን አንድ ላይ ከዶክመንት ጋር ይዛችሁ መሄድ አለባችሁ። ኢንሰንስ ላይክ ለምሳሌ ፕሩፍ አድርጋችሁ የምታቀርቡት ትሪፕ ለኤር ቲኬት የቆረጣችሁት ዶክመንት እሱ እንደ አንድ ማሳመኛ ሊሆን ይችላል። ወይም አገር ቤት ለአስቸኳይ ስራ ስትሄዱ የምታርፉት ሆቴል ሊሆን ይችላል። ስለዚህ ሆቴል የያዛችሁበት የሪዘርቬሽን ነምበር እሱም እንደ አንድ ፕሩፍ ይሆናል። ወይም አገር ቤት ለኤመርጀንሲ የምትሄዱበት ኬስ ሰው ታሞባቸውም ከሆነ የዶክተር ወይም የሆስፒታል ደብዳቤ ካጻፋችሁ እሱም እንደ አንድ ፕሩፍ ኦፍ ዶክመንት ይሆናል። ያንን ዶክመንት ከሲቲዝንሺፕ ዶክመንቱ ከአይዲ ጋር እና ከሌሎች ዶክመንቶች ጋር አንድ ላይ አያይዛችሁ ትሄዳላችሁ ማለት ነው። ቀጥሎ ከነዛ ዶክመንቶች ጋር የፓስፖርቱ አፕሊኬሽን ተሞልቶ መቅረብ አለበት። ትክክለኛው ለፓስፖርታችሁ የሚሆነውን አፕሊኬሽን በስቴፕ 1 ላይ
በቂ መረጃ ስላላችሁ አንድ ላይ ከነዚህ ዶክመንቶች ጋር አፕሊኬሽኑ ተሞልቶ መሄድ አለበት። በአራተኝነት የምታዘጋጁት ፎቶ ነው። ፎቶ ተነስታችሁ መሄዳችሁ ታይሙን ሴቭ ያደርግላቸዋል። አንደኛ ሁለት ጥያቄያችሁ ለማሰብ ያላችሁ በ72 ሰዓታት ይህን አገር ለቃችሁ ለመሄድ ፓስፖርት የምታመለክቱ ከሆነ አትሊስት አብዛኛውን ነገር ከራሳችሁ ማዘጋጀት ወይም የሆነ ሬዲ ቱ ፓክ መሆን አለበት ማለት ነው። ፓስፖርት ፎቶ በጣም ወሳኝ ነው። አንዳንድ ሰዎች እዛው ኤጀንቱ ድረስ በመሄድ ፎቶ ይነሳሉ። ግን እኔ አድቫይዝ ማድረገው ቢያንስ በቅርበት ባሉ ፎቶ የሚያነሱ ኤጀንሲዎች ትክክለኛ የፓስፖርት ሪኳየርመንት ያሟላ ፎቶ ተነስታችሁ ብትሄዱ ጥሩ ነው ብዬ ምክር ሰጣለሁ። በሶስተኛ ስቴፕ የምናየው መረጃ ወሰን ቀጥሎ ዶክመንቶችን አሟላን። በሶስተኛ ስቴፕ ላይ የምንመለከተው ምንድን ነው? ቀጠሮ ማሳዝ ስኬጁል አፖይንትመንት ማድረግ ማለት ነው። ምክንያቱም ዲፓርትመንት ስቴት በህግ ደረጃ አንድ አመልካች ፓስፖርት ከፈለገ ማመልከት የሚችለው በቀጠሮ ብቻ ነው። ስለዚህ ኦንላይን ላይ በድርጅቱ ዌብሳይት ወይም እስከ ኤጀንቱ ድረስ ዋክን በማድረግ ቀጠሮ መያዝ አለባችሁ ማለት ነው። ያለ ምንም ቀጠሮ ምንም አይነት ፓስፖርት ፕሮሰስ አይደረግም አንለስ ሪኒው የምታደርግ ከዚህ በፊት ፓስፖርት ኖራችሁ ፓስፖርታችሁን ሪኒው ለማድረግ ከፈለጋችሁ ብቻ ነው ቀጠሮ ማትይዙት። ካልሆነ ለኤመርጀንሲም ለሬጉላር ኬዝም ፓስፖርት በቀጠሮ ብቻ ነው። ስለዚህ ሜክ ሹር ሶስተኛው ስቴፕ ቀጠሮ መያዛችሁን እርግጠኛ ሆኑ። ቀጠሮ ስትይዙ ቀን ትመርጣላችሁ፣ ሰዓት ትመርጣላችሁ። ፋይናሊ ኮንፎርሜሽን ነበር ቀጠሮ የያዛችሁበትን ኮንፎርሜሽን ነምበር ለኤጀንቱ ሄዳችሁ ማሳየት አለባችሁ። አንዳንድ ሰው ቀኑን ይመርጣል፣ ሰዓቱን ይመርጣል፣ ነገር ግን አፕሊኬሽኑን ሰሚት ሳያደርግ ይሄዳል። ኮንፎርሜሽን የለም፣ እንደን ሪስኬጁል ይደረጋል ማለት ነው። ጥንቃቄ ያስፈልጋል። አራተኛው ስቴፕ በቀጠሮቹ መገኘት ኦን ታይም በስኬጁላችሁ ማለት ነው። ይሄ በጣም ቀላል የሚመስል ግን ከባዱ ስቴፕ ይሄ ነው። እኔ በጣም ሰነፍ ነኝ በቀጠሮ አንደኛ ለመድረስ። ነገር ግን አብዛኛው እንግዲህ እንደነገርኳችሁ እኔ በዚህ በፓስፖርት ስራ ቢያንስ 8 ዓመት ያህል ሰርቻለሁ። በጣም ጥቂት ሰዎች ብቻ ናቸው በሰዓታት የሚመጡ። በህግ መሰረት ደግሞ አንድ ሰው ወይ ከሁለት እስከ 5 ደቂቃ ሌት ከሆነ ቀጠሮ ይሰረዛል ወይም ሪስኬጁል ይደረጋል ማለት ነው። በተለይ አሁን አንድ ሰው በ72 ሰዓታት ይሄን አካባቢ ለቆ ለመውጣት በዚህ ሂደት ውስጥ ከገባ ኦን ታይም መገኘት አለበት። ምክንያቱም ያንን ቀጠሮ ስታሰስ መጀመሪያ ትኬት ቆርጣል። አንድ ቀን ሪስኬጁል ከተደረግ ፓስፖርቱን በሰዓቱ ላታገኝ ትችላለህ ማለት ነው። ቀላል የሚመስል ግን ከባዱ ስቴፕ ይሄ ነው። በሰዓታችሁ መገኘት ቢቻላችሁ ከ10 እስከ 15 ደቂቃ ቀድማችሁ መገኘት። ለምሳሌ ቀጠሯችሁ 11 ሰዓት ከሆነ እናንተ 10 ከ45 መገኘት። ሌላው ውድ ቤተሰቦች የመጨረሻው ስቴፕ ትራክ ዩር ፓስፖርት አፕሊኬሽን። አብዛኛው ሰው ይሄን ነገር ሚስ ያደርጋል። ይህን ሁሉ ሂደት መጥታችሁ ፕሮሰስ ፓስፖርት ከተደረገ በኋላ ክፍያ ጨርሳችሁ ቃለ መሃላ ፈጽማችሁ ፈርማችሁ ዶክመንታችሁ ስላክ የ72 ሰዓታት ፓስፖርት የምላከው በኤክስፕሬስ ሜል ስለሆነ የኤክስፕሬስ ሜልን ትራኪንግ ነምበር በእጃችሁ ይዛችሁ ይሄንን ትራኪንግ ነምበር ሳትይዙ ወደ ቤት እንዳትሄዱ። ይሄ በጣም ወሳኝ ነው። ምክንያቱም ፓስፖርታችሁን በ72 ሰዓታት ውስጥ ማግኘት ነው አላማችሁ። ስለዚህ ያንን ትራኪንግ ነምበር መውሰዳችሁ አፕዴት የሆነ ኢንፎርሜሽን ታገኛሉ። ፓስፖርቱ ከዛ የሚላኩን እዛ ፕሮሰስ መደረጉን ከዛ ደግሞ ወደ እናንተ በአድራሻው መላኩን ትራክ የምታደርጉበት this is the only way። ስለዚህ የፓስፖርት አፕሊኬሽን ትራክ የምታደርጉበትን ትራኪንግ ነምበር ሳትይዙ ወደ ቤት እንዳትሄዱ። ውድ ቤተሰቦቼ እነዚህን 5 ስቴፕ አንድ ሰው በትክክል ተከትሎ ለ72 ሰዓታት ፓስፖርት ለማግኘት አፕላይ ካደረገ ፓስፖርቱን ማያገኝበት ምንም አይነት ምክንያት የለም። እኔ በዚህ ስራ ላይ ስላለው ያለውን ሁኔታ በጣም እርግጠኛ ሆኜ ነው የምነግራችሁ። ስቴፑን አብዛኛው ሰው ብዙ ነገሮች የሚበላሹት አንደኛ በቂ መረጃ ሳይሰበስብ ከኤጀንት ሲዞር ጊዜውን ያባክናል። ሁለተኛ ማሟላት ያለበትን ዶክመንት ሳያሟላ ጊዜውን ያባክናል። ሶስተኛ ህጉን ሳይከተል ቀጠሮ መያዝ ሲገባው ዝም ብሎ ይሄድና በቀጠሮና ቀጠሮ ያስባል። እንደገና ተመልሶ እንግሊዝ ይሄ ጀስት እኔ ስራው ላይ ስላለው ብዙ የገጠመኝ ነገር ስለሆነ ለዚህ ነው እያንዳንዱን ስቴፕ በስቴፕ ያስቀመጥኩት። አንዱን ስቴፕ ሚስ ካረጋችሁ ሁለተኛው ስቴፕ አይሰራም። እያንዳንዱን ስቴፕ ከተከተላችሁ ኢዚሊ within 72 hours you can get your passport። ውድ ቤተሰቦቼ ይህንን ካልኩኝ
ስሜ ጋልታምቤ ቡሎ ሻዳ ይባላል። እኔ ተወልጄ ያደግኩት ደቡብ ኢትዮጵያ ሀመር ውስጥ ነው። የመጀመሪያ ደረጃ ትምህርቴን የጨረስኩት እዛው ሀመር ዲማካ ላይ ካቶሊክ ሚሽን ሲሆን ሀያ ስኩል የጨረስኩት ጂንካ ካቶሊክ ሚሽን ነው። ኢትዮጵያ እያለሁ በአካውንቲንግ ግራጁዌት አድርጌያለሁ። እዚህ አሜሪካ ከመጣሁ ዩኒቨርሲቲ ጆን አድርጌያለሁ። አሁን የሚሰራበት መስሪያ ቤት የመንግስት መስሪያ ቤት ሲሆን በዋነኝነት 3 ነገሮችን አከናውናለሁ። አንደኛ የፓስፖርት ኤጀንት ነኝ። ፓስፖርት ፕሮሰስ አደርጋለሁ። የፓስፖርት አፕሊኬሽን ሪቪው አደርጋለሁ። የፓስፖርት ሲቲዝንሺፕ ዶክመንቶችን ሪቪው አደርጋለሁ እና ሌሎች ሂደቶችንም ሰራለሁ። በሁለተኛ ደረጃ ኢቢአይስ ወይም የፊንገር ፕሪንቲንግ ስራ ወይም የባዮሜትሪክስ እንዲሁም የኢንፐርሰን ፕሩፍ ባክግራውንድ ቼክ ቬሪፋይ አደርጋለሁ። እነዚህን ስራዎችን በሁለተኛነት ደረጃ ሰራለሁ ከፓስፖርቱ ጎን ለጎን። በሶስተኛ ደረጃ እንደዚሁ ዊንዶ ክለርክ ስራ ሰራለሁ። ዊንዶ ክለርክ ኢንሴንስ በዩኤስፒኤስ ወይም በፖስታ ቤት ኔትወርክ የፈርስት ክላስ ሜል፣ ኤክስፕሬስ ሜል፣ ፕራይቬት ሜል፣ ሰርቲፋይድ ሜል፣ ሬጅስተርድ ሜል የሚባሉትን ከከስተመሮች ተቀብዬ ፕሮሰስ አድርጌ እንደገና ለሌሎች ከስተመሮች ወይም ካምፓኒዎች በትራኪንግ ነምበር ልክ እንደ ፓስፖርቱ ልካለሁ ማለት ነው። ውድ ቤተሰቦች እናንተ በእነዚህ በሶስቱ ነገሮች ላይ በተለይ በፓስፖርት፣ በእቃ አላላክ፣ እቃ አገር ውስጥም ሆነ ከሀገር ውጭ እቃ ለመላክ የተቸገራችሁ ሁኔታዎችን ግልጽ እንዳደርግላችሁ ከፈለጋችሁ እንዲሁም ከዚህ በፊት ለስራም ለማንኛውም አይነት ሁኔታ የፊንገር ፕሪንት ወይም የአሻራ ስራ ተጠይቃችሁ ፌል አድርጎባችሁ ከተቸገራችሁ እነዚህን ጥያቄ በእነዚህ ዙሪያ ጥያቄ ካላችሁ በኮመንት ሳጥኑ ስር ጥያቄዎችን ከጠየቃችሁ መልሼ ይዤ እመጣለሁ። ሌላ በመጨረሻ የምናገረው ወደፊት አገር ቤት ሄዳችሁ ቫኬሽን ለመውጣት እቅዱ ካላችሁ እስከ ሀመር ድረስ ለመሄድ ብትፈልጉ በዛ አካባቢ ስላለው እንዲሁም ስለ ሀመር ባህልና አንዳንድ ነገሮችን ሙሉ መረጃዎችን የትሪፕ አድቫይስ አንዳንድ ነገሮችን ምክር ሰጣችኋለሁ። በዚህም ጥያቄ ካሏችሁ ከኮመንት ስር ጠይቁልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ